የደስታ ቀን ነው የምዝምታ ታ ይላል። በቃ አሁን ሪላክስ አድርጌ ሳልጨነቅ ነው ይሄንን ዋንጫ ማን እንደሚበላው ማየው ማለት ሊቨርፑል ምናምን የሳላ ደጋፊ ምናምን የምትሉ አሽቃባጮች ማለት ነው ለግብጽ ለማሽቃበጥ ምክንያት የምትፈልጉ ማፈንደር ስለምትፈልግ ነው ለሱ ምክንያት እየሰጠኝ ነው እንጂ የሊቨርፑሉ ሌጀንድ ሳዲዮ ማኔ የሊቨርፑሉን ሌጀንድ መሐመድ ሳላህን አስቀይሞ ነው የሸኘው። ስለዛ ቅር ሊልህ አይገባም። እናቴ ትሙት ሊደብርህ አይገባም። ገባሽ አይደለ? እንዴት ነው የሚያረከው? አሁን አርሲየም ሃንግማን ታስቀይምልኛለች። ላይቭ እንኖራለን። ሞሮኮና ናይጄሪያ ደግሞ ሞሮኮ እንደሌሎቹ ቀይ አይደለም የሚሰጥሽ፣ አንቺ ቢጫ ነሽ። ቢጫ ላይ ነው ያለሽው። ገባሽ አይደል? ምክንያቱም ይሆን አንዳንዴ ታሳያለሽ አፍሪካዊ እንደሆንሽ። ይሄ ምንም ከዘር ጋር አይገናኝም። ፓፓውቴ ገባሽ አይደል? ውቴ ፓፓ ውቴ ከዘር ጋር አይደለም የሚገናኝ። አፍሪካዊ ነኝ የሚል ሀገር ነው አፍሪካ ዋንጫ መብላት ያለበት። እነዚህ ሰዎች ለምን እንደሚሳተፉ ራሱ አይገባኝም። ለምን የሚሳተፉት? ገባ አይደል? አፍሪካዊ ነኝ ሳትል የአፍሪካ ዋንጫ በልተህ ልፎክር አይደብርህም? ገባ አይደል? እዚህ ያላችሁ ደግሞ we are not black we are not African we are ሀበሻ ከኔ የጠቆረ ሰው ማን በእናትህ ይሄንን ሎጂክን ማን ለነጮች አስረዳቸውና ከዛላ አውልክ ነህ ይበሉ። አድክም ይሆንክ ሰውዬ ማን ገባ አይደል? ዓለም እንዴት አድርጎ እንደሚያየህ ነው እየነገርኩ ያለሁት። አንተ ራስን እንደፈለክ ልታይ ትችላለህ። ገባ አይደል? እኔ ራሴ ለምሳሌ ራሴን ኢላይን ማስክ ነኝ ብዬ ላስብ ይችላል። 50 ቢሊዮን ዶላር አለኝ ብዬ ላስብ ይችላል። ባንኩ ግን 50 ቢሊዮን አለ ካላለኝ የለኝም። ስለዛ ጥቁር ነህ ተቀበለው። ገባ? ፍቅህ ማጠለው ነገር ነው፣ መደበቅ ማትችለው ነገር ነው። ስለዛ ካንተ ጋር አብሮ የሚሰቃይን ሰው ብትደግፍ ይሻላል። ከሞን ሴኔጋል ከዛ ኋላ ማታ ናይጄሪያ ብታልፊ በጣም ደስ ይለኛል። ናይጄሪያ ቨርሰስ ሴኔጋል ትክክለኛ ፋይናል ማለት አሁን የተጫወተ ያሸንፍ። ወይኔ ረካውኝ ጀማው አንጀቴ ነው ቂቤ ጠጣው። አንጀቴ ማለት ነው። ማኔ ትችላለህ ማኔ። ሲጀመር አንተ አፍሪካዊ ደም ነው ያለ አንበሳ የኔ ጥቁር አዝሙድ ብያለሁ ዛሬ። እንዴት አባቱ የሚያምር ጎን ያገባው አንተ ከ16 ከ50 ውጪ እኮ ነው ጥብስ ያደረገው ማን። ትችላለህ ማን። ግብጽ የምትባል ሀገር ሳው መኒ ታይምስ ስንቴ ነው መቋጠርብሽ? እኔ ተቃጠልኩኝ እኮ ባንቺ መጣ። እኔ እኮ ቋጠሬን ያከሸፈችብኝ የመጀመሪያ ሀገር እኮ ግብጽ ነች እኮ። የኔ ቋጠሮ እኮ የሚከሽፍ ቋጠሮ አልነበረም እንዴ ግብጽ ስንቴ ነው በጣጠሰችብኝ። ዛሬ ግን ሰራ በቃ ግብጽ ኢሊሚኔትድ መሆን ነበረባት። ኢሉሚናቲ ሆና ከዚህ ውድድር ወጣለች ማታ ማለት ነው። ናይጄሪያ ቢያሸንፍ ደስ ይለኛል። ሞሮኮ ቢያሸንፍ አይከፋኝ። በቃ ከዚህ በኋላ ግብጽ ዋንጫውን አትብለው እንጂ ይፈለጋ ሀገር ከዚህ በኋላ ይቀራችሁ ሁላችሁ መርጣችሁ መውሰድ ትችላላችሁ። የምሬን ነው። በጣም ደስ ብሎኛል። ለምሳሌ ግብጽ ካለፈች ለዋንጫው እርግጠኛ ነበርኩኝ እንደምትበለው። ይሄን ጨዋታ ካለፈች ተበላው ነበር ማንም ከፊቷ ቢኖር ማለት ነው። ናይጄሪያ ጥሩ ቢሆን ሞሮኮ ጥሩ ቢሆን አትሰማም ለዋንጫ ከደረሰች። ምክንያቱም የዋንጫ ሜንታሊቲ ያላት ቡድን ነች፣ መጥፎ ቡድን ነች ግብጽ ማለት። እንኳን ደስ አለህ ማኔ። እንግዲህ ጀማው ቋጠራችን ሰርቷል። ናይስ። የአፍሪካ ዋንጫ ደስ እንዲለኝ ያደረገ ይመችህ። ኢትዮጵያን የነካ ማፊ በረካ ነው አባቴ። ማፊ ሙሽኪላ ነው ጭውቴው ማለት ሙቋጠራ ግብጽ ሙለቅለጣ ነው በቃ። ሴኔጋል ከኛ በቀጣይ ያለ ሴኔጋል አባቴ አባይልኝ ከልጅ ገና አፈርፍሻለሁ በቋጠሮ ሙቋጠራ ነው ጭውቴው። ቢሉከቲል አረብያ ነው አባቴ። አልቀማሽም ጭራሽ። ሄሎ ኢጂፕሽያንስ ኤርፖርት ዛት ዌይ ይችላል ማኔ ይችላል ብሎ ዳይቷል። ሳዲዮ ማኔ ጎል ቨርሰስ ኢጂፕት ብለህ ሰርች አድርጋ ተሮኬት እኮ ነው። ይበልሽ እንደው 1-0 አይደለም 3 4 5 6 7 ሁላ ቢያገቡብሽ እንዴ ደስ እንደሚለኝ። ዛሬ ሴኔጋል አኮራችን። እንደ ኢትዮጵያ ሕዝብ ተደስተናል በሴኔጋል ሲጀመር ማለት ነው። ባንዲራችን ራሱ እኮ ትንሽ እኮ ልዩነቱ ወደ ጎን ዞሬ እነሱ ኮከቧ እንዳለሽ ነች። ምን የሆነ እኮ ብለድ እኮ አለ እኮ ያስታውቃል። በቃ ሃራም ፉትቦል የተጫወተችው የታባቷን ደሰነ ያለኝ እሰይ። እኔ ደስ ብሎኛል። እርሱስ ደስ አላሉትም? ግብጽ በሳዲዮ ማኔ ብቸኛ ጎል ማጅራቷን ተመታ ከአፍሪካ ዋንጫ ባይ እና ደስ ነው ያለኝ። ሴኔጋል ውስጥ ደግሞ ፔፕ ማታሳር የቶተናሙ ተጫዋች አለ እና መልካሙን ሁሉ ይቅጠም። ለፍጻሜ ደርሰሃል። ብትበለው ከዋንጫ ጋር ብትመጣ ደስ ይለኛል። ይመቻችሁ። ግብጽ ወደቀች።
ኳሊፋይ ለዋንጫ ኳሊፋይ ማረጋጋታት ግብጽ በቃ ማርሙሽ የፈጠነ ፓክ አድርገሽ ምናምን አታኪንግ እንትናችን በጣም እንዲጠናከር ማርሙሽ የፈጠነ ሰላም ፓክ አድርገሽ የፈጠነ ወደ ሊቨርፑል አረ ወይኔ ምን አለ ከአርሰናል ጨዋታ በፊት ወድቀው ዋው ሴኔጋል አንድ ለሴኔጋል በስመ አብ ሴኔጋል እንግዲህ 1-0 ግብጽ ማሸነፍ ችላለች። እጅግ በጣም ነው ደስ ያለኝ ማለት ነው። የቀድሞ ተጫዋቻችን ሳዲዮ ማኔ ምን አይነት ጎል ነው በእናታችሁ፣ ምን አይነት ሹት ነው ያስቆጠረው። አረ ተመልከቱት ዛሬ ሴኔጋሎች እጅግ በጣም ደስ በሚል አጫወት ሲጫወቱ ነበር። በቃ ዶሚኔት አድርገው ማለት ይቻላል። ግብጾች አፈግፍገው ካውንተር መሰል ጨዋታ ነበር፣ በጣም እየተከላከሉ ነበር ደግሞ ሲጫወቱ የነበረው። ሳዲዮ ማኔ ግን ከዛ መከላከል ውስጥ አልቀረም፣ ያችን ሹት ለቆ ማለት ነው ግብጽ ላይ 1 ጎል አስቆጥሮ 1-0 አሸንፎ ወጥቷል። ያው እውነት ለመናገር በዚህ ጨዋታ ያው እኛ መሐመድ ሳላ እኔ ከዚህ ውድድር እንዲወድቅ አልፈልግም፣ ግን ግብጽ ነች፣ ግብጽ እኮ ነች። ግብጽ ስለሆነች እኔ ደግሞ ግብጽ ዋንጫ ስትበላ ማየት አልፈልግም። ስለዚህ ሴኔጋል ይሄን ዋንጫ ለምን ሞሮኮ ለምን ናይጄሪያ አትበላውም? ከመሬን ነው የምላችሁ። እና እጅግ በጣም ደስ ብሎኛል ማለት ነው ለሴኔጋል ማለት ነው። ዋው ይገባቻል። በምርጥ ብቃት ነው የሚጫወት ያሸነፈው። ሳዲዮ ማኔ ምን አይነት ጎል ነው ያስመለከተን ጋይስ? እጅግ በጣም ፈታኝ የምትባለውን የመሐመድ ሳላህን ግብጽን እንግዲህ በአፍሪካ ዋንጫ ግማሽ ፍጻሜ በመጣል ሀገሩ ሴኔጋል ወደ ፍጻሜ ማለፍ እንድትችል እጅግ በጣም ወሳኛና ብቸኛዋን ጎል ማስቆጠር ችሏል። ያስቆጠረበት መንገድ እጅግ በጣም ገራሚ ነበረ። ጨዋታው በሴኔጋል የበላይነት ነበር ለረጅም ደቂቃዎች የተመለከትነው። ኦልሞስት ሙሉ 90 ደቂቃ ሴኔጋል የተሻለች ነበረች ማለት ይቻላል። እንደውም ግቡን ካስቆጠረች በኋላ ሞል ጥንቃቄ ወስዳ ስትጫወት ተመልክተናት ነበረ። ነገር ግን ግብጽን በጨዋታው ላይ ምን ይዛ ለመምጣት እንደፈለገች ራሱ ግራ ስጋባ ነበረ። ሙሉ 90 ደቂቃ ለመከላከል ይመስላል ፍላጎቷ። አንድ ሞን ታርጌት አልሞከረችም ነበር እስከ 80 ምናምን ደቂቃ ድረስ ማለት ነውና ሴኔጋል ውጤቷ አይገባትም ማለት አይቻልም። በቃ አጥቅታለች። የተሻለ ኳስ ቁጥጥር ነበራት። ጥሩ አጋጣሚዎችን ለመፍጠር ሞክራ ነበረ። ግብጽ ሞር ኮምፓክት ነበረች፣ ግብ ለማስቆጠር ዝግ ነበረች፣ አስቸጋሪ ነበረች፣ ፈታኝ ነበረች። ግን በመጨረሻ እንግዲህ ከሳዲዮ ማኔ አስደናቂ የሆነች ከቦክስ ውጪ የተሾተች ጎል አማካይነት 78ኛው ደቂቃ ላይ ሴኔጋል ጎል በማስቆጠር እንግዲህ 1-0 ጨዋታ መርታት ችሏል። ወደ መጨረሻ ደቂቃዎች ነው ታርጌት መሞከር የቻሉት ግብጾች። ለምን በዚህ ልክ ማፈግፈግ እንደነበረባቸው ግራ ጋብቶኛል። እርግጥ የካውንተር አታክ ቡድን ነው፣ ግን ካውንተር አታካቸውን በዚህ ጨዋታ ላይ ውጤታማ አልነበረም ማለት ይቻላል። አንድ ሞን ታርጌት ማድረግ አልቻሉም መሞከር በነበረባቸው ወይም ደግሞ ሴኔጋል ብልጫውን በወሰደችባቸው ሞመንቶች ማለት ነው። ስለዚህ ደካማ የጨዋታ አቀራረብ ነበረ ማለት ይቻላል። ለማንኛውም ሴኔጋል የፍጻሜ ተፋላሚው ሀገር መሆኗን ማረጋገጥ ትችላለች። ምሽት 5 ሰዓት ላይ ደግሞ አዘጋጇ ሞሮኮ አስደናቂዋን ቡድን ናይጄሪያን የምትገጥም ይሆናል ማለት ነው። ከሁለቱ አሸናፊዎች ደግሞ የሴኔጋልን በፍጻሜው የሚገጥመው ብሔራዊ ቡድን ይለያል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ባይ ባይ ኢጂፕት፣ ባይ ቻው። ማን ያውጣለት አንተ ሁሉ ጊዜ በሴኔጋል ሁሉ ጊዜ ይፈትሻል። የመጀመሪያው ቋጠሯችን ተሳክቷል ፋሚሊ፣ የመጀመሪያው ቋጠሯችን ተሳክቷል። በኋላ ደግሞ ሞሮኮን እንጥላታለን። በቃ ይቋጠራል። መፍትሄ ነው። አንተ ግብጽን ዛሬ ሲደግፍ የነበርክ ባይ መፍትሄ ነው። እኔም መፍትሄ ነው ሴኔጋል መደገፍ። ይቋጠርለታል። በኋላ ደግሞ ሞሮኮ እንድትወርቅ በደንብ ይቋጠራል። እነው ሲሜ አሰሙ አይምሯት ነው ማለት ፓፓውቴ በጣም ነው ደስ ያለኝ ግብጽ በመውደቋ በጣም። እኔ ግን ትዝብት ኢትዮጵያዊ ሆናችሁ ለግብጽ የምትቋጥሩ ሰዎች በእውነት ትዝብት ነው። መፍታችሁ ነው። እኔም መፍትሄ ነው። እንጥላቸዋለን። ሞሮኮንም ይቋጠርለት ፋሚሊ ገባለት። በጣም ደስ ብሎኛል። አውጣለት። አልቀስ ግብጽ እንግዲህ በሴኔጋል 1-0 ተሸንፋ ከፋይናሉ ቀርታለች። በሚያሳዝን ሁኔታ እንግዲህ የክለባችን ተጫዋች መሐመድ ሳላ የአፍሪካን ካፕ ኦፍ ኔሽንን የሚያነሳበትን እድል አጥቷል። በሚያስጠላ ሁኔታ ሪስፔክቱ ሴኔጋሎች ምርጥ ናቸው። ምርጥ ቲም። ይሄኛው ሳዲዮ ማኔም የክለብ ተጫዋች የነበረ ሌጀንዴ ነው። ከሴኔጋል ጋር እንግዲህ ለፋይናሉ አልፏል። ከማጋ እንደሚጫወቱ እናያለን። ነገር ግን ግብጽ ከፋይናሉ የመቅረቷ ዋናው ሪዝን ግን ዋናው ምክንያት አሰልጣኙ ነው። እንዴት ይሄንን የመሰለ ቡድን ይዞ በዲፕ ሎ ብሎክ ይጫወታል? 95 ደቂቃ አንድ ሾቱን ታርጌት ነው ያስመዘገበው። አንድ ሾቱን ታርጌት። ሴኔጋሎችም ጥንቃቄ በዛበት ጨዋታ ሲጫወቱ ነበር። ኢቭን ሳዲዮ ማኔ ወደ ኋላ በጣም አፈግፍጎ ነበር ሲጫወት የነበረው። ሳዲዮ ማኔ ሴኔጋልን ይዞ እንግዲህ ለሁለተኛ ጊዜ ለፋይናሉ ይቀርባል። ሴኔጋል ከአምስቱ የአፍሪካ ካፕ ኦፍ ኔሽን ቶርናመንት 3ቱ ላይ
ፋይናል ደርሳለች። ከአምስቱ 3ቱን ፋይናል ተጫውተዋል ማለት ነው ሴኔጋሎች ይሄንን ሲጨምሩ ማለት ነው። ከዚህ በፊት 2ቱን ተጫውተዋል ከአምስቱ። ሴኔጋሎች ይሄንን ዋንጫ የማሸነፍ ትልቅ እድል አላቸው፣ ኤክስፒሪያንሱም አላቸው። ከዚህ በፊት ዋንጫውን ያነሱ እንደነ ሳዲዮ ማኔ እንደነ ኢድሪሳ ጌ አሉ እነ ኮቾች አሉ። ብቻ ግን ፋይናሉን የምናየው ይሆናል ወይ ሴኔጋል ከናይጄሪያ ወይ ሴኔጋል ከሞሮኮ። እኔ እንደሚመስለኝ ከሆነ ግን ሴኔጋል ከሞሮኮ የሚሆን ነው የሚመስለኝ። ሴኔጋል ተጋጣሚዋ ግብፅን በአፍሪካ ዋንጫ የግማሽ ፍጻሜ ጨዋታ 1-0 በማሸነፍ ወደ ፍጻሜው ማለፏን አረጋግጣለች። የ2026 የአፍሪካ ዋንጫ የፍጻሜ ተፋላሚ መሆኗን ሴኔጋል አረጋግጣለች። ሳዲዮ ማኔ ደግሞ ሴኔጋልን ሀገሩን ወደ ፍጻሜው ያደረሰ ተጫዋች ነው። 78ኛው ደቂቃ ላይ ብቸኛዋንና የማሸነፊያውን ግብ ከቦክስ ውጭ አክርሮ በመምታት ማስቆጠር ችሏል። ሴኔጋሎች በጣም የተሻሉ በነበሩበት ምሽት ላይ ግብጾች አንድ ኦን ታርጌት ብቻ በማስመዝገብ በጣም ደካማ የሚባል ፐርፎርማንስ ነበር ያስመለከቱን። በምሽቱ የ5 ሰዓት ጨዋታ ደግሞ ሴኔጋልን የምትገጥመዋን ሀገር የምንለይበት ይሆናል። ናይጄሪያ ከአዘጋጇ ሞሮኮ ጋር ይጫወታሉ። ማን ወደ ፍጻሜው የሚያልፍ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ግብ አለት ሴኔጋል ማለት ነው። ትችላላችሁ። ታሪካዊ ጠላታችን ነው። በቃ ዛሬ አብዮታዊ እርምጃ ወሰዳችሁ። በቃ ግብጽ ሀቢቢ እኔ በጣም ነው የምጠላቸው እንደ አንድ ኢትዮጵያዊም ያው ታውቃለህ በጂኦፖለቲካው ጉዳይ ማለት ነውና ዛሬ ሀገራችን ላለችበት ፖለቲካሊም ሆነ ኢኮኖሚካሊ ክራይሲስ ውስጥ ማለት ነው እንድንገባ እኔ ትልቁን ሚና ከተጫወቱ ሀገሮች ውስጥ ነው እኔ ግብጽን መመድባትና በዛ ብቻ ሳይሆን በታሪካችንም በብዙ ነገሮች ደሞስት በቃ ምቀፈኝ ሀገር ናት። አብዮታዊ እርምጃ ተወስዶባታል። ከዛ ላይ ደግሞ ደስ የሚለው ነገር ምንድነው ሳዲዮ ማኔ ጎል ማስቆጠር ነው። ያበደ ጎል ያስቆጠረውና ብቻ ትችላላችሁ። እንኳን ደስ ያላችሁ። ግብፅን ቻው ቻው ማለት እንዲያስደስታል ያራዳ ልጆች። በሳዲዮ ማኔ ጽድት ባለ ብቸኛ ጎል ሴኔጋል ፋይናል ደርሳለች ማለት ነው። ከናይጄሪያ እና ከሞሮኮ አሸናፊ አንዱን የምትገጥም ይሆናል። ናይጄሪያ አሸንፋ ፋይናል ቢደርሱ ደስ ይለኛል። ግን ደግሞ የበልጥ ደስ ያለኝ ግብፅ በመውደቋ ነው። እንዲህ እየተሽለጠለጠች ሂዳ ዋንጫውን ብታሳካ በጣም ነበር የሚደብረኝ። ስታሽካብጡ የነበራችሁ ተመልሶላችኋል። መሐመድ ሳላ እንኳን ደስ አላችሁ፣ ይመቻችሁ። በ19 ምናምን ነው አሉ ግብጾች ኢትዮጵያ መተው ኳስ ምን ያደርግላችኋል? መጀመሪያ ጠግባችሁ ብሉ። እሳይ በታባር በማንኛውም መንገድ የግብጽ ውርቀት ያስደስተኛል። እንዴት እንደምጠላቸው ወይ እነሆ ፈርዖኖቹ ግብጾች በመጨረሻም ተደርማምሰዋል። ግብፃውያን በለቅሶ ላይ ይገኛሉ። የአንፊልድ ሜዳ ያንቀጠቀጡ የሞሳላ እግሮች በሞሮኮ ምድር ሳይጠበቁ ዝለዋል። የአባይን ውሃ እየጠጡ ያደጉት ፈርዖኖቹ ግብጾች በሴኔጋል የቁርጥ ቀን ልጅ በጥቁር አልማዙ በሳዲዮ ማኔ ብትንትናቸው ወጥቷል። ከግማሽ ፍጻሜው የካይሮ ትኬታቸው የቆረጡት ፈርዖኖቹ የውድድሩ አሳዛኝ ተሸናፊ ሆነው ተሰናብተዋል። የማኔው ሴኔጋል ለፍጻሜ ጨዋታ ከወዲሁ ትኬታቸው መቁረጣቸው አረጋግጠዋል። ሴኔጋል ግብፅን 1-0 በማሸነፍ ወደ ፍጻሜ ማለፏ በይፋ አረጋግጣለች። እናንተስ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። ፎሎ በማድረግ ቤተሰብ መሆናችሁ አዘንጉም። ሳዲዮ ማኔ ዛሬ ሀገሩን ብቻ ሳይሆን እግር ኳስንም ጭምር ነው የታደገው። ግብጾች ሁሌ የአፍሪካ ዋንጫ በደረሰ ቁጥር 120 ደቂቃ ይሄዳሉ። ከዛ በበረኞቻቸው ተማምነው ሊጎሬ ነበር ይመቱት። ዛሬ ግን 78ኛ ደቂቃ ሳዲዮ ማኔ ጎል አግብቶ ወሽመጣቸውን ሰብሮ እኔም ደስ ብሎኛል። እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። ሀሳባችሁን ኮሜንት ስራ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። ይመቻችሁ ጋይሶች። እንደ ሀገር ሴኔጋልን የምናመሰግንበት ቀን ዛሬ ነው። በአፍሪካ ዋንጫ ሴኔጋል በማኔ አንድ ግብ በአሁኑ ሰዓት ግብፅን 1-0 በማሸነፍ በአሁኑ ሰዓት ለፍጻሜ ማለፍም ችሏል። የጥቁር አፍሪካውያን ተወካዩና በአፍሪካ ዋንጫ ላይ እየተሳተፈ የሚገኘው የማኔ የጃክሰን እንዲሁም ደግሞ የኩሊባሊ አገር በአሁኑ ሰዓት ግብፅን 1-0 በማሸነፍ ለፍጻሜ ማለፍም ችሏል። በዚህ አጋጣሚ ሴኔጋልን ስደግፉ ለነበራችሁ እንኳን ደስ አላችሁ ለማለት እፈልጋለሁ። ቀጣይ ደግሞ ናይጄሪያ ትቀረናለች። ለቦታው የተሰማችሁን ሀሳብ መስጠት እንችላላችሁ። መልካም ምሽት፣ መልካም አዳር። በአሁኑ ሰዓት ግብፅ በአንበሶቹ ሴኔጋል ተሸነፈች። በሞሮኮ አዘጋጅነት እየተካሄደ የሚገኘው 34ተኛው የአፍሪካ ዋንጫ ትልቅ ግምት የሚሰጠው የመጀመሪያው የግማሽ ፍጻሜ ጨዋታ ተጠናቋል። የሊቨርፑል የቀድሞ የቡድን አጋሮችና የቅርብ ተቀናቃኞች ሳዲዮ ማኔና ሙሐመድ ሳላ የተገናኙበት ይህ ፍልሚያ በሴኔጋል አሸናፊነት ተቋጭቷል። ሳዲዮ ማኔም እንግዲህ ለሴኔጋል ጎል በማስቆጠር ሀገሩ እንድታሸንፍ አድርጓል። የስ
ኢጅፕት ደርቢስኒ ሆኖቲ ቋጠሮን ቴኛኒ ደሌዲ ተካኑቲ ቋጠሮን ቴኛ ይፍዱበ ዲቢቲ ይምበዩ ግብጽ ሁፍተ ሆኖቲ አፍሪካ ዋንጫ አራጅቹ አራ ሴኔጋል ዱራኑ አካ ሴኔጋል ብራን ኩኔ ኢሲኒ ፊምኔ ቱሬቹ ዶማኒ ግብጽ ይንድኑ ጀቹላ ኢሲን ገሩ ወሪ ሳላ ጀተኒ ግብጽ ተከፍተን ይሄን ትበላላችሁ ወላሂ ግብጽ ሆኖ ደርቢኔ ጅራ በቃ ሳይዶ ማኔ ለደንሳ ወይም ሴኔጋል ማኛታ ወይም ናይጄሪያ ማኛታ አመታኸና ዋንጫ ጀቹላ አፍሪካ ዋንጫ ኸነቹ ቋጠሮን ቴኛ ተድሯ ሆኖቲ ኡመታ አዲ ደርቢኔ ጅራ እንጃ ሴኔጋል ኒደርጀሰን ወይ ታበጉቱ ዶሚኔት ጎለኒ ሞ ታበጉቱ ቃባኒ በር ታበጉቱ ዶሚኔት ጎለኒ ሞኒ በር ታበጉቱ ደሞ ሰይዶ ማኔ ጎሉም አከምነቂ በረኛ ቀጥ ጎቴሞ አረ ሰይዶ ማኔ በቃ ወንትኑ ዲበርባኑ ተክት መታና ኢጅፕት ደርቢኔ ጅራ ሳላን አፍሪካ ዋንጫ ናችሁን እንጅሩ ወሪ ሳላ የተኑንት ከሰኑ አፍሪካ ዋንጫን እንጅሩ ሳራ ኸራ ሊበልፑል ደፈዳን ሲንጃ ደጋፍ ሊበልፑል እንዲኑ ተበዛሽን ረጅሩ ናይጄሪያ ፊ ሞሮኮ ጅቱጁዳ ታባኻናስ ሞሮኮት ኪኒ ተርቢና ሴኔጋል ፊ ናይጄሪያ ወልዱፋን ዋንጫርቲ ለሚንከ ሳተኮፉ ዋን ተከነን ደበሩ ጉጉራቾታ ለማዋንት የቻ ሰኒፉ አፍሪካቶ ኸኛ ኻናን ሲንገርሲስ ናር ሲንጃ ሰኒፉ ኮንቴክስኑ ሴዶ ማኔ ዳፋር ካን ሲንጃ ብቻ ዛሽን ተበለምን ጎደር አርሰናልስ ዋን ቅዱዮቻ ለቹቱ ወልመጨረላ ላር ሲንጃ እመቻቹ አቦ